ሳውዲ አረቢያ የሰራተኛ ደሞዝ ልቀንስ ነው ስትል አዋጅ አወጣች ማለት ነው። እንግዲህ በጣም ያሳዝናል። ምክንያቱም ሳውዲ ያው እንግዲህ ለአዲስ ሰራተኛ የምትከፍለው 1000 ሪያል ብቻ ነው። እሱም 1000 ሪያል ማለት እንግዲህ በጣም ትንሽ ብር ነው። ስራው ግን ከሌላ ጎረቤት ሀገራት የበለጠ ሳውዲ በጣም ከባድና ከባድ ስራ ነው። እውነት ለመናገር በጣም ሀይለኛ ስራ ነው ያለው። የሳውዲ ሰዎች ቶሎ አይተኙም በቃ በተለይ በጋ ላይ አይተኙም። ሌሊትም ምንም ምግብ ሲሰሩ በቃ ብዙ ነገር ሲያደርጉ ነው የሚውሉት። እና ስራ በጣም ይበዛል ሳውዲ ላይ። ነገር ግን እንግዲህ ቲክቶክ ላይም ሆነ የተለያዩ ሶሻል ሚዲያ ላይ ሳውዲ እንዳይመጡ ወደ ኢትዮጵያ ልትዘጋ ነው የሚባል ነገር ሰምቻለሁ። እሱ አይደለም የተባለው ማለት ነው። እኔ በተደጋጋሚ የሰማሁት ሳውዲ አረቢያ ከ1000 ሪያል የኢትዮጵያውያንን ሰራተኛ ልትቀንስ ነው ሲባል ነው የሰማሁት ማለት ነው። እሱም በመሆኑ በጣም አዝናለሁ ማለት ነው። ማለቴ እኛ እንኳን ልንሄድ ነው ነገር ግን ለአዲስ ሰራተኞች 1000 ሪያል ራሱ አይሆንም። የሳውዲ ስራ በጣም ከባድ ነው። እውነት ለመናገር እንግዲህ እሱም 1000 ብር ሆኖ ከ1000 ብር ደግሞ ሊቀነስ ነው የሚሰራው ስራ እኮ ከዛ በላይ ነው። ፊሊፒኖች ሌላ ጎረቤት ሀገራት እኮ የሚሰሩት ስራ ከእኛ ያነሰ ነው። ግን ደሞዛቸው ለምሳሌ ፊሊፒኖች 1500 ሪያል ነው አስባችሁታል? እኛ ግን ኢትዮጵያውያን በቃ በየቦታው በቃ መከራችን ብዛቱ የኛ ጉልበት በቃ የኛ ጉልበት አይደለም በጣም ነው የሚያሳዝነው በጣም ነው የሚያሳፍረው። ለነገሩ አብይ አህመድ ማለት ነው ያው ድሮን ስለሚሰጡት የሳውዲ መንግስትን በነገራችን ላይ ለኢትዮጵያ ለአማራ መግደያ ድሮን እንደሰጠች እንግዲህ በግንባር ቀደም የምናውቃት ናት ማለት ነው። እሷ እንዲሁም ደግሞ ቱርክ ምናምን የተለያዩ ጎረቤት ሀገራት ለአብይ አህመድ ድሮን እንደሰጡት እናውቃለን ማለት ነው። እሱም እንግዲህ ኢትዮጵያ ነፃ ስትወጣ ኢትዮጵያ ድል ስታደርግ በልጆቿ ድል ሲሆን እንደዚህ ለሰው መግደያ ለሰው መጨፍጨፊያ ድሮን የሰጡ ሀገራቶች ከመጠየቅ ወደኋላ አይሉም ማለት ነው። ሶ ለዛ ስለሆነ እንግዲህ ይሄ ሰውዬ ደሞዛችን ቢቀነስም ምንም ጣጣም ዴንታም የለውም ማለት ነው። እንጂ 1000 ሪያል ምንም አይደለም ማለት ነው። በጣም ያሳዝናል። እንግዲህ እንደምታውቁት ሀገራችን ጦርነት ነው ትምህርትም የለ ምንም የለ እህቶቻችን ዝም ብለው ነው እዚህ እዛ በቃ አለ አይደለ ቦዘኔ ሆነው ያሉት ስለዚህ እኛ ደግሞ እነሱ ለምን መተው አያዩትም የኛ ችግርም መተው ይዩት ይቅመሱት ብለን እንግዲህ ይምጡና ይዩት ብለን ደፋ ቀና በምንልበት ጊዜ ነው እንግዲህ ሳውዲ አረቢያ ሰራተኞቿን ደሞዝ ለመቀነስ እንትን ብላለች የሚል ዜና የሰማ ጉድ ሳይሰማ መስከረም አይጠባም አለ የሀገሬ ሰው የሆነ በጣም ያሳዝናል። እንደው እኛ ኢትዮጵያውያን ምነው ጉልበታችን እንደው እንደዚህ ብዝብዝብዝ ማለት አስፈለገ? ኧረ እንደው እግዚአብሔር አምላክ እንደው አንተ መንግስት ይሄ ሁሉ የአብይ ስራ ነው ይሄ ሁሉ የማንም ስራ ሳይሆን የአብይ አህመድ ስራ ስለሆነ እንደው በቶሎ እድሜህ እጥር ይበልልንና በቃ ሀገራችንም ሰላም ይሆንልን። ጦርነትን በቃ ይበለን በቃ ሁሉ ነገር ሰላም ሰላም በቃ ስደት ማንም አይፈልግም። ግን አሁን አማራጭ ስላጣ ሰው በቃ ስደት ሆኗል አማራጩ ስደት በቃ የማይመጣ እኮ ግለሰብ የለም የጀማ በተለይ ባህር ላይ አሁንማ መምጫ ራሱ እኮ በጣም ውድ ነው። አንዷ እህታችን ትናንትና እያወራኋት ነበር እና የሆነ ሰው አምጥታ ስንት ፈጀብሽ እላታለሁ ስል 140 ሺህ ብር አጃይብ ብዬ ገርሞኝ 140 ሺህ ብር አስባችሁታል? እነዚህ ደላላዎች ራሱ እንደው አይባረክላችሁ እውነቴን ነው የምላችሁ በሀቅ የምትሰሩ ብቻ ፈጣሪ ይጠብቃችሁ እንጂ ምንን በማስመልከት ነው? እንደው 140 ሺህ ብር ስትቀበሉ እንደው አይቆጫችሁም? እውነቴን ነው የምላችሁ ይዛ እኮ የሚያሰሩት እኮ አረቦች እኮ ናቸው ይሄን ታውቃላችሁ አረቦች ናቸው ጊዜ የሚያሰሩት ግን እዛ ደላላዎች እርስ በርሳቸው እየተነጋገሩ ነው ሆዳሞች ማለት ነው የማያልፍላቸው ደሃዎች እንደዚህ ምስኪኑን በሬ እያሸጡ ከብት እያሸጡ የሚያመጡት እንደዛም ሆኖ ራሱ ቤት አልተመቸኝም ቤት ቀይሩኝ ሲባሉ እኮ አይቀይሩም እኮ እነዚህ ደላላዎች ሌባዎች ናቸው የጀማ ሌባዎች አይገልጻቸውም። ስለዚህ እንደው ያሳዝናል ነገሩ በጣም ነው የሚያሳዝነው። በየጊዜው የምንሰማው ነገር እኛ በየጊዜው የምንሰማው አጃይብ የሚያስብል ነገር ነው እውነቴን ነው የምላችሁ ያጀማ ስለዚህ እናንተ አሁን ምን ትላላችሁ በዚህ ነገር ማለት ነው? እንግዲህ ያው እህቶቻችንም አምጥተን እንዳናሰራ 1000 ብር አይደለም በአሁኑ በኑሮ ውድነት 1000 ብር ምን አላት 1000 ሪያል ከዛችሁም በዛ ተብሎ ሊቆረጥ ነው እንግዲህ ስንት እንደሚከፍሉ አላውቅም። ኦሬዲ ወይ 900 ወይ 800 ነው። አቤት ጭካኔ የሰው ጉልበት መበዝበዝ ይሄ ምን ይሉታል የሰው ጉልበት ምዝበር ያልክ አብይ አህመድ እንደው አንተም በሰው ላይ እንድትጫወት በአንተ ልጆችም እንደው ፈጣሪ ይጫወትባቸው የእውነቴን
አንተ ያንተ ልጆች አሜሪካ ላይ ፏ ብትን እያሉ አንተ ደሃውን ትገላለህ፣ ደሃውን ታፈናቅላለህ። ኮሊደር ትላለህ። ኮሊደር አባት ይጥፋና ሀገራችን ሰላም ሳይሆን እኛ ምን ያደርግልናል? ኮሊደር ዜጎቿ ሳይከበሩ ኮሊደር ይላል። ኮሊደር አባት ይጥፋና እናማ ይሄ ነው እላችኋለሁ ውዶቼ ማሮችም ያው እንግዲህ በጣም ስላሳዘነኝ ነው የምር በጣም ነው ያዘንኩት። ግን ያው ፕራንክ ነው ይበለን ደግሞ ይኸው 71 ሺህ ብር እኮ እዳ አለባችሁ ብለን እኮ ፕራንክ ነው አለን። እግዚአብሔር ይስጥ እንኳን ፕራንክ ሆነ ማንም አይሰጥህም። ማንም እንደማይሰጠው ስለሚያውቅ ፕራንክ አለ። ይኸው ዩቲዩበር ሆነ መሰለኝ መንግስታችን ራሱ እናንተ ኧረ እንደው ጉድ ነው። ዩቲዩበር ማሳይ ሆነ አይቀርም ማለት ነው። ስለዚህ ፕራንክ ነው ብሎ ነው ቆጭ ጉድ ህፃናት ይሄ እኮ ህፃን እኮ ነው እንደው ህፃን ከህፃን ምንም የማይሻል ግለሰብ ማለት ነው። እናማ ይሄ ነው እላችኋለሁ። በተረፈ እንደው ወሬ ያላብዛባችሁ ሰላማችሁ ብዝት ይበልልኝ። ምርጦች ማሮች ፍቅሮች እስኪ ቻናሌን ሼር አድርጉልኝ እና ቻናሌ ምን ነው ቻናሌ እንደዚህ ሆነ። በዚህ እንትን ላይ መግባት ከጀመርኩ አንስቼ ማለት ነው ቻናሌ ዋው ብሏል። ማሰላማዊ ፋንታዬ ብሏል። እንዴ አሁን ጭራሽ ሀገር በመግቢያ ጊዜ ማለት ነው ቪዲዮ ካልታየ በጣም ነው የሚያናድደው። እንደምናስባቸው ኢትዮጵያ እንግዲህ ስንሄድ ነው ምን በየቦታው ላይቭ ላይ የምንገባበት ጊዜ ራሱ የለንም። ያጀማ ታውቃላችሁ ኢትዮጵያ ላይ በዛም እዛም እዚህም በቃ ስንሄድ ዘጭ ነው የሚል ሰዓቱ ማለት ነው። እና ላይቭ የምንገባበት ጊዜ ስለሌለን ቻናላችን ምን መሆን አለበት ማለት ነው ቪዲዮ መልመድ አለበት ኤቭሪባዲ። እና ለማንኛውም ይሄን ይመስላል ወዶቼ ሰላማችሁ ትትረፍረፍ ይበልልኝ። እናመሰግናለን ማለት ነው። ሰላማችሁ ይብዛ።